ተያያዝ። ተቀጣጠል። እዚህ ብርድ ላይ ልሞት ነው እንዴ? ጃን ምን አይነት ሁኔታ ውስጥ እንዳስገባኝ ተመልከት። ለዚህ ሁሉ አስከፍልሃለሁ። ለእያንዳንዱ ዋጋ አስከፍልሃለሁ። አንተ ሞኝ ኤሳት፣ በጣም ሞኝ ነህ። ሻሂን፣ ሱሌማን አብራችሁ ይኑ። እናንተ እዚሁ ነው። እሺ፣ በጀርባ በኩል ለማምለጥ ከሞከረ እያያችሁት፣ ግን እሱ እንዳያችሁ ግልጽ ነው። በሉ ተከተሉ። ሲያናድድ እንጨት አድርጌበታለሁ። ማቀጣጠያም አለው። ለምንድን ነው የማይያያዘው? ሻሂን፣ አንተ እዛ ጋውን በጀርባ በኩል ለማምለጥ ከሞከረ ያዘው። ቡሌማን፣ አንተ ደግሞ እዛ ጋ ሂድ። እኔ እስከምጠራ እንዳትንቀሳቀስ። ኤሳት፣ ምን እያደረግክ ነው? ኤሳት ጓዴ! ቡንያሚን ነው። እንዴት አባቱን ያገኘኝ? ኤሳት፣ ምን እያደረግክ ነው? ጓዴ ክፈትልኝ፣ ውጭ በጣም ይቀዘቅዛል። ስማ፣ ምን እያደረግክ ነው? ኤሳት ጓደኛዬ፣ በሩን ክፈትልኝ እባክህ፣ በርዶኛል። ጓዴ፣ ምን እያደረግክ ነው? ውጭ በጣም ይበርዳል። ለምንድን ነው በሩን ማከፍት? ቆይ እንዴት አባን ያገኘኝ? ሐሪካን ገንዘብ ጠይቃት አልነበር እንዴ? እኔ ጋር መታ ቡንያሚን ይህንን ገንዘብ ወስደህ ትሰጠዋለህ አለችኝ። እኔም እሺ አልኳት። ስለዚህ ያቺ ጅል ስራዋን ለአንተ አስተላለፈችልህ? አዎ፣ ይህንን ተመልከት። በዚህ ብርድና በዚህ እኩለ ሌሊት ገንዘብ ይዤ ልመጥቻለሁ። እሺ አምጣው፣ ስጠኝ። እሺ፣ በሩን ክፈተው። ውስጥ ልግባ? ስጠኝ። ለምንድን ነው የማታስገባኝ? በሩን ክፈተው። መጀመሪያ ስጠኝ አልኩህ። ይኸውልህ፣ አቶ ጃን አጥብቆ ሰላም ብለዋል። ቡንያሚን ሄድና ኤሳትን አምጣው፣ ከዛ እንደ ወንድ ቁጭ ብለን በስርዓት እንነጋገር ብለዋል። እንደዛ ነው ያለው? አዎ እንደዛ ብለዋል። ወዴትም አልሄድም። ና ጓድና እንሂድና አናግረው። ቡንያሚን፣ አልመጣም አልኩህ እኮ። ወይ በሩን ክፈተው። እመነኝ፣ በስርዓት ልናገር ነው የሚፈልገው። ቡንያሚን፣ በፍጹም አልከፍትልህም። ምን ሆነሃል? በሩን ክፈተው። አልመጣም አልኩህ እኮ። አልመጣም። አንተ እግሬን ዘጋባ። በሩን ክፈተው። እግሬን መስማት አልፈልግም። ሂድ ከዚህ። ቆይ አንዴ ብቻ አንድ ነገር ልንገርህ። ስለ ወንድምህ አንድ ነገር ልነግርህ። ምንም አልፈልግም። ዝም በል፣ እገልሃለሁ። ጃን ደግሞ ራሱ ይመጣል። እሱ ከመጣ ምን ሊፈጠር እንደሚችል ታውቃለህ። ስለዚህ መሳሪያውን ዝቅ አድርገውና ከዚህ። ዝቅ አላደርገውም እያልኩ ነው። አንተ ማትረባ። ሽጉጡን ዝቅ አድርገው ስለፈጠረ አምላክ። ሂድ አልኩ። በቃ ሂድልኝ። እባክህን ኤሳት፣ ምን እያደረግህ ነው ያለው? ይህ መጃጃል ምንድን ነው? ፍጠን፣ ያዙት። አቶ ኤሳት እባክህን ተረጋጋ። ቆይ አንተ ውሻ፣ እባክህ ልቀቀኝ። አምላክ፣ አንተ የማትረባ ተኮስክብኝ። ችሎቱ ነገ ነው አይደል? አዎ፣ ከነገ በኋላ ሻንሳላን ተብዬ መጠራት ያቆማል። ከዛ በኋላ እኛም በድብቅ ለመንቀሳቀስ አንገደድም ማለት ነው። በቀን እጅ ለእጅ ተያይዘን እንሄዳለን። ግን እኮ ይኸውልህ ታሲን፣ አቤት። አንድ ነገር ልነግርህ እፈልጋለሁ፣ ግን ደግሞ ያው በተሳሳተ መንገድ እንዳትረዳው ብዬ ፈርቻለሁ። አትፍሪ፣ ንገሪኝ። ምን መሰለህ ታሲን፣ ይኸውልህ ከረጅም ጊዜ በኋላ ለረጅም ጊዜ ራሴን ችዬ በራሴ መቆም የቻልኩት አሁን ነው። ማንም ትከሻ ላይ ላልንተራስ፣ በማንም ሰው ላይ ሳልደግፍ ለመቀጠል ነው የምፈልገው። በራሷ የቆመች ጠንካራ ሴት መሆን ነው የምፈልገው። ስምሩ፣ እኔ ደግሞ ከጎንሽ መሆን እፈልጋለሁ። እና ደግሞ ዓላማዬ አንቺን ጠፍሮ ለመያዝ አይደለም። እሺ፣ ጎን ለጎን አብረን እንጓዛለን። ሁሌም ቢሆን ይህን አፍቃሪ ልብሽን ከምንም በላይ እፈልገዋለሁ። እኔም ያንቺ ትከሻ ያስፈልገኛል። እናም አንቺ ከፈለግሽ እየተደጋገፍን ይህንን መንገድ አብረን በፍቅር እንጓዘው። ምን ትያለሽ? እንደዛ ከሆነ ታዲያ ነገ ፍርድ ቤት አብረኝ ትመጣለህ ማለት ነው? እንድመጣ ትፈልጊያለሽ? በጣም ደስ ይለኛል። አዎ፣ እሺ፣ እመጣለሁ። የእኔ ፍቅር እንዴት ነህ? ስላንተ በጣም ተጨንቄያለሁ። ኤስማ፣ ጀናን ኩሽና ውስጥ ናት? አዎ፣ እህት ጀናን ኩሽና ናት። ጀናን፣
አሁን ወደ ላይ ሂጂና የኢሳትን ዕቃዎች በሙሉ ሰብስቢ፣ በሻንጣ አድርገሽ በር ላይ አስቀምጪ። ከዚህ በኋላ እዚህ ቤት አብሮን አይኖርም። ግን እኮ ግን ምን ያልኩሽን አድርጊ። አሁኑን አድርጊ። ጀናን ሂጂ፣ ፍጠኝ። አቶ ጂሃን ሁሉም ዕቃዎች በሻንጣ ተደርገው በር ላይ እንዲቀመጡ አዟል። ከዚህ ቤት እያባረረህ ነው። እኔ ያላንተ እዚህ ምን ላደርግ ነው? ማንን ነው የምታናግሪው? ኢሳትን ነው? የምን ኢሳት ነው? ለምንድን ነው ኢሳትን የማናገረው? ውስጥ ግባ፣ ውጪው በጣም ይቀዘቅዛል። ግባ። በዚህ ምሽት ምን እየተካሄደ ነው? ስለፈጠረሽ አምላክ ምንድን ነው የሁሉ ድምፅ? እነዚህ ሻንጣዎች ምንድን ናቸው? ማን እየሄደ ነው? አቶ ኢሳት ሊወጣ ነው። ወይዘሮ ኒያየት። አቶ ኢሳት ሊሄድ ነው? ቆይ አልገባኝም። ወዴት ነው የሚሄደው? የእውነት አላውቅም። አቶ ጂሃን አቶ ኢሳትን ከዚህ ቤት ላይ ያባረው ነው። ምንድን ነው የምትዩ? በፈጣሪ ስም ጂሃን መጣና ኢሳት ክፍል ገብተሽ ያለውን ዕቃ በሙሉ ሰብስበሽ በሻንጣ አድርገሽ ውጭ አስቀምጭለት አለኝ። በቃ እኔ ምንም አላውቅም። ያለኝን ያደረግኩት። አሁን ሳሜት የት ነው? ንባብ ክፍል ውስጥ ነው ያለው? አቶ ሳሜት ወጥቷል። ቤት ውስጥ የለም። ፍጠኑ፣ ፍጠኑ! ወደ ሆስፒታል! ሁላችሁም ተባራችኋል። ፍጠኑ! መሞት የለበትም። ፈጠን በሉ ሁላችሁም። እስኪ እባክህ ዝም ብለህ መኪና ውስጥ ግባ። ስለፈጠረ አምላክ እሱኛው ከተረፈ እሱም ከስራው ተባሯል። አንዳችሁ አቡሉት ናችሁ። ሁላችሁም ትባረራላችሁ። ቡንያሚን ትሰማኛለህ? የእጅን ነው ምሰጥ። ቡንያሚን ሄሎ፣ አቶ ጃን። ሄሎ ቡንያሚን፣ ኢሳትን አገኘው? አግኝተነዋል አቶ ጃን። ግን ምን ቡንያሚን፣ ምን ተፈጠረ? እንግዲህ ቤቱ ገብተን ነበርና ኢሳት ሽጉጥ ይዞ ነበረ፣ የተቀባበለ ማለት ነው። ከዛ ኦስካር ላይ ተኮሰበት። ቡንያሚን ምን እያልክ ነው? መኪና ውስጥ ገብቷል። ወደ ሕክምና ልንወስደው ነው። ግን ምን መሰለህ? ግን ምን? ሌላ ምን ተፈጠረ ንገረኝ። ኢሳትም ተጎድቷል። እንዳልሞተ ብቻ ንገረኝ ቡንያሚን፣ እባክህ አልሞተም ብልኝ። አይ አልሞተም። ምንም አልሆነም። እጁን ነው የተመታው። ከባድ ነገር አይደለም። አሁን ላይ እሱ በጣም ደህና ነው። ግን አቶ ጂሃን እሱ ምንም ነገር ሊሰማ አልቻለም። ልክ እንደተለከፈ ውሻ እየጮኸ ነው ያለው። ላናግረው ሞክር፣ ምንም ሊሰማኝ አልቻለም። እሺ በቃ እያየሁ ወዴትም እንዲሄድ እንዳትፈቅድለት በአፋጣኝ እኔ ጋር ይዘው ነው። በሚገባ አቶ ጂሃን፣ አሁኑኑ አመጣዋለሁ። የእኔ ጥፋት ነው። እንደ ቡንያሚን ያለ ሰው አምነህ ስትልክ ይሄ ነው የሚፈጠረው። ጂሃን ሲያናድድ። ሳሚት፣ ሄሎ። አቤት ወይዘሮ ኒያየት፣ 40 ጊዜ ነው የደወልሽልኝ? አዎ፣ ለምን አልደውል? እዚህ ትልቅ ችግር ተፈጥሯል። ኢሳትን ከቤት ሊያባርረው ነው። ጂሃን ልጁን ውጪ ሊጥለው ነው። ዕቃዎቹን ሰብስቦ በር ላይ ያስቀምጦታል። ለካ ለዚህ ብቻ ነው የደወልሽልኝ ወይዘሮ ኒያየት? አዎ፣ ትልቅ ችግር ተፈጥሯል። ስላልሰማኝም ምን እንደሆነ ምንም አላውቅም፣ ግን ሻንጣውን ከበር ውጭ እንዲያስቀምጡለት ነው ያዘዛቸው። ወይዘሮ ኒያየት ምን እያልሽ ነው? እባክሽን ጂሃን ኢሳትን ጨክኖ አያባርረውም፣ እንዲሁ ላይ ያስደነግጠው ነው። አታስቢ፣ ችግር የለውም። አይ እኔ እንኳን እንደዛ አይመስለኝም። ከባድ ነገር እየተካሄደ ነው ያለው። ሻንጣዎቹ ከቤት ውጭ በር ላይ ሆነው እያየሁኝ ነው። እንደዛ ከሆነ እናስመልሰዋለን ወይዘሮ ኒያየት፣ አታስቢ፣ ግድ የለም። ምን ትያለሽ? እባክሽ ስለዚህ ነገር ምንም አታስቢ። አይ በቃ እነዚህ ሰዎች ምንም ነገር ከቁም ነገር አይወስዱ። ሟች ነህ፣ አንተም ሟች ነህ። ግን አንተኛው ደግሞ አልቆልሃል። እጨርስሃለሁ። ታየኛለህ፣ አልለቅህም። እሺ። ለኦስካር እንደወልክለት? አዎ ጠይቄዋለሁ ወንድሜ። እና አሁን ሆስፒታል ደርሷል። እንዴት ነው? የሚተርፍ ይመስልሃል? ፈጣሪ ነው የምናውቀው ወንድሜ። አሁን የፍራፍሬ ማቅረቢያ ሰዓት ነው። ወይዘሮ ኒያየት ፈልጋ ነው እመቤት። እሺ ሂጂ። ልቀቀኝ፣ እባክህ አትንካኝ። አግዘው፣ ልቀቀኝ። መጥቻለሁ ጂሃን፣ እዚህ ነኝ። ይኸው ተመልከተኝ፣ ነገሮች ተገለባብጠዋል። ጀናን ባልሽን ታየዋለሽ አይደል? ስለፈጠረ አምላክ ኢሳት! አቶ ሳሜት ና ወደዚህ ና። ልጅህን እንዴት እያደረጉት እንደሆነ ተመልከት። በአሁኑ አብቅቶልሃል ሰውዬ፣ አብቅቶልሃል። አልለቅህም። አንተ ማን ሆንክና ነው እኔን እዚህ ድረስ እንደዚህ አድርገህ የምታስመጣኝ? አንተ ማን ስለሆንክ ነው? ስርዓት አትጩ፣ ዝም በል። አያቴ እያየሽ ነው። ይሄን ልታስፈችልኝ ትችያለሽ? አይ ይቅርታ፣ አልችልም። ይህንን ማየት አልችልም። እያየው ዝም ማለት አልችልም። የቀኑ ምርጥ ሰዓት ገና ነው ውዴ። እጅ ላይ ካቴና እስኪያስሩ ድረስ ጠብቅ። እጅህን ምን ሆነ ነው? ተተኩሶብኝ ነው አያቴ።
የአቶ ጂያን አሽከሮች ናቸው የተኮሱብኝ። ስማ ሰውዬ፣ ገና አሁን የሞት ሰርተፍኬትህን የፈረምከው ትሰማኛለህ? ከዚህ በኋላ ብቸኛ ሐሳቤ አንተ ብቻ ነው የምትሆነው። ከዚህ በኋላ ስራዬም ህይወቴም ሁሉ ነገሬም ስለ አንተ ብቻ ነው የሚሆነው። ይሄንን ጠብቅ እባክህ። እንዳታቆም የማትረባ ውሻ። አንተ በምንም ምክንያት እንዳታቆም ኢሳት። አንተም የሞት ሰርተፍኬት እንደፈረምክ ልንገርህ። ትሰማኛለህ ኢሳት? ወንድማማችነታችንን ቆርጠዋል። አሁን ለእኔ ምንም ነህ። ከዚህ በኋላ ምንም ነህ። ኦ ሜሌክ አይደል? እንዴት ያለች ሜሌክ ናት! በጣም ይገርማል። ይሄ ሁሉ ነገር የተፈጠረው እኔ ሜሌክን አግቼ ስላስቀመጥኳት ነው አይደል? ኢሳት፣ አዎ ስተት ተፈጥሯል። ግን ኢሳት ምንም ስተት አልሰራም። አንቺ አታውሪ አክስቴ። መሌክን ስላዳንሻት ብቻ ከወንጀሉ ነጻ ነች ማለት አይደለም። ገና በኋላ እናወራለን። እሺ? አረ ለዛች ሴተኛ አዳሪ ብለህ ነው አይደል? ወንድሜ ስለፈጠረ አምላክ ተው። አንተ ተነስ። ሰምተኛል? አንተ ማትረባ ስለ መሌክ ስትናገር እየተጠነቀቅ፣ ስለ መወዳት ሴት ስታወራ ቃልን እየመረጥክ ይሁን። አልመርጥም እባክህ። አንተ ማትረባ። ቆይ አንተ እህት መሆኗን ረስተሃል? እንደዚህ አይነት እህት የለኝም እኔ። ትሰማለህ? ኢሳት ተው ኢሳት፣ አትፈታተነኝ እያልኩ ነው። አትፈታተነኝ። አንተ እፈታተናለሁ። የወንድሙ ገዳይ አታድርግ። በደንብ እፈትንሃለሁ። ተጉዝብኝ። አትችልም። ጂሃን ምን እያደረክ ነው ያለኸው? ምን እያደረክ? ከዓመታት በፊት ማድረግ የነበረብኝን ነገር ላደርግ ነው አባዬ። ኢሳትን እውነት ከዚህ ቤት ልታባረረው ነው? ቆይ ምን አይነት ቀልድ ነው ያዝከው? አዎ አባረረዋለሁ፣ ግን መጀመሪያ መዘዙን መጋፈጥ አለበት እና ከዛ በኋላም ከዚህ ቤት እንዲወጣ አደርገዋለሁ። ከዚህ ቤት ሳይሆን ከካፓዶሺያ ማስወጣዋለሁ። እውነትህን ነው? አዎ። ቡንያሚን፣ እታችኛው ክፍል ቆልፍበት። በሩ ላይ 4 እና 5 ሰዎች አስቀምጥ። በቅርቡ ፖሊሶች ሊወስዱት ይመጣሉ። የምን ፖሊስ ነው? ልጅ ወስጋር ላይ ተኩሶበታል። አይኔ ያልተኮስኩበትም፣ ቡንያሚን ነው የተኮሰበት። ምን እንዴ? ምንድን ነው የምትለው? እኔ ያልተኮስኩበትም አቶ ሳሜት፣ እሱን የተኮሰበት ምስክሮች አሉ። እስቲ ዝም በል። እኔ ላይም ተኩሶብኛል አባዬ፣ ተመልከት። እኔም ቆስያለሁ። እጄን ተመልከተው። አይ ልጁ ቀዶ ሕክምና ውስጥ በሕይወት ይትረፍ ራሱ አናውቅም። ስለዚህ ጨረፍታ ታወራለህ። ደግሞ መዘዙ መጋፈጥ አለብህ። ከዛ በኋላ ከተማርክ ወደዚህ ቤት ተመልሰ መግባት ትችላለህ። ከተማርክ ነው ግን፣ እና እሱን ወቅ። ተው እባክህ፣ አሁን በንዴት አታውራ፣ እረፍ። እንደዚህ ይላለ የማይረባ ነገር ብዬ ልጄን ለፖሊስ አሳልፌ አልሰጥም። አባዬ፣ የማይረባው ነገር ልጅ የሆነ ሰው በጥይት መጥቶ መጉዳቱ ነው። ይሄ እኮ ያንተ ጥፋት ነው። በቃችሁ፣ በቃ ይበቃል። ጂሃን፣ የምሬን ነው፣ ይበቃኛል። ትሰማኛለህ? ትንሽዬ ስልጣን ስለሰጠሁ ብቻ ራስህን እንደ ፈላጭ ቆራጭ አድርገህ ነው የምታስበው። ይሄኛው ልክ ነው፣ ያኛው ልክ አይደለም ብለህ በራስህ ትወስናለህ። ይኸውልህ አዳምጠኝ። አሁንም በሕይወት ቆሜ ያለሁ፣ ገባህ አይደለም? እኔ በሕይወት እስካለሁ ድረስ ይኸውልህ ይህን ልጅ መንካት አትችልም። የምለው ግልጽ ነው። ስለዚህ ማለት ኢሳትን ለፖሊስ አሳልፍ አትሰጠው? አዎ አሳልፌ አልሰጠውም። እናንተም እንድትወስደው አልፈቅድም። ኢሳትን ከዚህ ቤት እንድታባርረው አልፈቅድልህም። የምለው ገባህ? ይሄ ቤት የእሱም ቤት ነው። እዚህ ነው ያደገው፣ እዚህ ይኖራል። ይህ ቤቱ ነው። ከእኔ ፈቃድ ውጭ ምንም ነገር ማድረግ አችልም። ስለዚህ እዚህ ቤት የመኖር ሙሉ መብት አለው። ከእኔ ፈቃድ ውጭ ምንም አይሆንም። እሺ ጥሩ፣ እንደዛ ከሆነ እኔ ሄደ። በቃ ደህና ሁን አባዬ። ቡንያሚን ስማ፣ ኦስካን እንደቆሰለ ማንም ሰው መስማት የለበትም። እሺ? በሚገባ አቶ ሳሜት፣ ለሁሉም ነገራቸው። ስማኝ ሳሚትዬ፣ ምናልባት ሰውየው ቢነቃና ከተሻለው በኋላ ኢሳት ነው የተኮሰብኝ ቢልስ የዛኔ ምን ሊፈጠር ነው? ምንም መናገር አይችልም። አፉን እንዲዘጋ የተወሰነ ገንዘብ እንሰጠዋለን። እንደውም የራሳችንን ታሪክ እንፈጥርና ከዛ እሱ እንዲናገር እናደርጋለን። እሱ ጥሩ ሐሳብ ነው። በቶሎ ያሽልህ አቶ ኢሳት። ፈጣሪ በቶሎ ያሽልህ አቶ ኢሳት። እሺ፣ በጣም አመሰግናለሁ። ኑ ሴቶች፣ ጭንቅላቴ ሊፈነዳ ነው። እንሂድ። ልክ ነሽ። እንነሳ። በልተነስ ተነሳ። ና ተነስ ልጄ፣ ተነስ። እኔ ደህና ነኝ። ራሴን ችዬ መነሳት እችላለሁ። ደህና ነኝ። አልኮል ምናምን ይዘሽ ወደ ላይ ነይ። እንሂድ። መጠቅለያም አምጪ። እሺ ቡንያሚን፣ አይኔ አንተ ላይ ነው ያለው። አቶ ኢሳት፣ እኔ ትዕዛዝን የተከተልኩት። አሁን አቶ ሆንኩኝ እንዴ? ጓዴ። ኦ ጓድ። ሁለታችሁ ምንድን ነው የምታወሩት? ከዚህ ጋር ሄዳችሁ አውሩ።
የእውነት ጂሃን እንዴት ልትፈቅድ ነው? አዎ በሚገባ ለምን አልፈቅድም? የፈለገበት መሄድ ይችላል። አትጃጃል እባክህ። ስሚ አንቺ አይደለሽ እንዴ መቆጣጠር አለብህ ያልሽኝ? ምንም አልገባኝም። እና ለምንድን ነው ደስ ያላለሽ? አዎ ወንበሩ እንድትቆጣጠረው ነው የነገርኩ፣ ግን ከዚህ እንዲሄድ ማድረጉ ልክ አይደለም። ቆይ ኤሳት በድጋሚ ግድ የለሽ ባህሪው ማሳየት ቢጀምር ምን ልታደርግ ነው? ብቻውን ትተዋለህ? ለምንድን ነው ኤሳት እንደዛ ግድ የለሽ የሚሆነው? ህክመት እንደዛ መሆን ከጀመረ መስመር አስይዘዋለሁ። እሺ ምንም ሐሳብ አይግባሽ ህክመት። ተስፋ አደርጋለሁ፣ ግን እንደዛ ካደረገ ሄደ ጂሃንን ለምነ ነገሮች እንዲያስተካክል እንደማትለምነው ተስፋ አደርጋለሁ። አልለምነውም።